ጤና ይስጥልን። ወቅታዊና ታማኒ መረጃዎችን በፍጥነት የሚያደርሳችሁ የፈጠነ ሚዲያ ነው። ከዜናዎቹ ጋር ፈጠነ ጌታውን ነኝ። በምስራቅ ሸዋ ዞን መተሃራ ስኳር ፋብሪካ ውስጥ ጮሬ ተብሎ በሚጠራው አካባቢ 9 ሰዎች ተገደሉ። በኤሌክትሪክ መኪና ስም በሺዎች የሚቆጠሩ ኢትዮጵያውያንን ያታለለው የፌቴክ ኢንቨስትመንት ስራ አስኪያጅ ዳንኤል ዮሐንስ በመጨረሻም በከባድ ወንጀል ክስ ተመሰረተበት። ራፕ እያደረገ መድረክ ያናውጥ የነበረ የኔፓል ወጣት አሁን ደግሞ የአገር መሪ ሆኖ ቃለ መሐላ ፈጸመ። ኢራን የአሜሪካ ወታደሮችን የሚያስተናግዱ ሆቴሎች ላይ ጥቃት ሰነዝራለሁ ስትል በይፋ አስጠነቀቀች። ሃንዳላ የተሰኘው የኢራን ደጋፊ የሃከሮች ቡድን የፌዴራል ምርመራ ቢሮ ወይም የኤፍቢአይ ዳይሬክተር የሆኑትን የካሽ ፖልቴልን የግል የኢሜል አካውንት መጥለፉን አስታውቋል። ዝርዝር መረጃዎችን የምታቀርብላችሁ ቃል ኪዳን እሱ ባለው ናት። በምስራቅ ሸዋ ዞን መተሃራ ስኳር ፋብሪካ ውስጥ ጮሬ ተብሎ በሚጠራው አካባቢ 9 ሰዎች ተገደሉ። መጋቢት 14 ቀን 2018 ዓ.ም በምስራቅ ሸዋ ዞን መተሃራ ስኳር ፋብሪካ ውስጥ ጮሬ ተብሎ በሚጠራው አካባቢ የታጠቁ አካላት የፋብሪካውን አመራር አጅበው በፒክአፕ መኪና ሲጓዙ በነበሩ 7 የጥበቃ ሰራተኞች ላይ ድንገተኛ ተኩስ ከፍተዋል። 7ቱም ሰራተኞች ወዲያውኑ ህይወታቸው አልፏል። ጥቃቱ እጅግ ፈጣንና አስደንጋጭ ነበረ። ሰራተኞቹ ከመኪና ላይ እንኳን ለመውረድ እድል አላገኙም። ሆኖም የፋብሪካው አመራር በውሃ ቦይ ውስጥ እየተሳቡ በማምለጥ በህይወት ተርፈዋል። ሌላኛው ሰራተኛ ግን ለሞት በሚያደርስ ሁኔታ ቆስሎ ተጥሏል። ከተገደሉት ሰራተኞች መካከል 6ቱ በአንድ ሰፊ ጉድጓድ ውስጥ በጋራ መቀበራቸውን የዓይን እማኞች ገልጸዋል። ከዚህ ጥቃት አንድ ቀን ቀደም ብሎ በመተሃራና ወለንጭቲ መካከል የከባድ መኪና ሹፌርና ረዳቱ ተገድለው ተገኝተዋል። አሁን ላይ ከአዳማ ከተማ እስከ መተሃራ ያለው መንገድ የእገታ ቀጠና እየሆነ መምጣቱ ነዋሪዎች ለከፍተኛ ስጋት ዳርጓል። በኤሌክትሪክ መኪና ስም በሺዎች የሚቆጠሩ ኢትዮጵያውያንን ያታለለው የፌቴክ ኢንቨስትመንት ስራ አስኪያጅ ዳንኤል ዮሐንስ በመጨረሻም በከባድ ወንጀል ክስ ተመሰረተበት። አቃቤ ሕግ በዳንኤል ዮሐንስ ላይ ባቀረበው የክስ ዝርዝር መሰረት ተከሳሹ ሄሎ ታክሲና ፊንቴክስ ኢንቨስትመንት የተባሉ ድርጅቶችን በመጠቀም የኤሌክትሪክ መኪናዎችን አስመጣለሁ በማለት ከ5000 በላይ ዜጎችን አታሏል። ተከሳሹ ዘመናዊ የኤሌክትሪክ መኪናዎችን በዱቤ እናቀርባለን በሚል አሳሳች ማስታወቂያዎችን በማሰራጨት ከእያንዳንዱ ተበዳይ ከ950,000 እስከ 1.8 ሚሊዮን ብር እንዲከፍሉ አድርጓል። እምነት እንዲጥሉበትም በስካይላይት ሆቴልና በወዳጅነት አደባባይ መኪና እንደሰጠ የሚያሳዩ ቪዲዮዎችን ማስረጃ ተጠቅሟል። ታዋቂ አርቲስቶችን፣ ቲክቶከሮችና የመንግስት ሚዲያዎችን በማስታወቂያው ስራው ላይ አሳትፏል። እንዲሁም መኪናው ሻንሲው መጥቷል ፈርሙ በማለት የረቀቀ ማጭበርበር ስልት ተከትሏል። ይህ ወንጀል በተለምዶ ነጭ ኮሌታ ሳይበር አታላዮች የሚፈጽሙት አይነት እንደሆነ በክሱ ተገልጿል። ዳንኤል ዮሐንስ ይህን ወንጀል የፈጸመው በ2002 ዓ.ም የዓለም ዋንጫ ሰዎችን ወደ ደቡብ አፍሪካ ልካለው ብሎ አታሎ በኢንተርፖል ከተያዘው ግርባይ ገብረ ሚካኤል ጋር በመሆን እንደሆነ ተጠቁሟል። ተከሳሾቹ ከ6 ሚሊዮን ብር በላይ ከሰበሰቡ በኋላ መኪናቸውን ሳያስረክቡ ድርጅቱን ዘግተው ለመሰወር ሞክረዋል። በአጠቃላይ 19 ተደራራቢ ክሶች ተመስርቶባቸዋል። የፌዴራል ከፍተኛ ፍርድ ቤት የክስ መዝገቡን መመልከት ጀምሯል። ይህ ክስተት በማህበራዊ ሚዲያ የሚነገሩ አማላይ ማስታወቂያዎችን በምን ያህል ጥንቃቄ ማየት እንዳለብን ትልቅ ትምህርት የሰጠ ነው። ራፕ እያደረገ መድረክ ያናውጥ የነበረ የኔፓል ወጣት አሁን ደግሞ የአገር መሪ ሆኖ ቃለ መሐላ ፈጸመ። ይህ የ35 ዓመት ወጣት ኢንጂነርና ድምፃዊ በሹመት ስነ ስርዓቱ ላይ ያደረገው አለባበስ በብዙዎች ዘንድ ቀልብ ስቧል። ራፐሩ ቀደም ሲል ባለው የአይኮኒክ ዘይቤው ጥቁር ልብስና ጥቁር መነጽር አድርጎ በመቅረብ ነው መሐላውን የፈጸመው። ይህም የሱን ልዩ የመሪነት ዘይቤና ከአዲሱ ትውልድ ጋር ያለውን ቁርኝነት እንደሚያሳይ ተገልጿል። የባሌንድራሻ ብሔራዊ ነጻነት ፓርቲ ባለፈው ወር መጋቢት በተካሄደው ምርጫ ከፍተኛ ድል መቀዳጀቱ ይታወሳል። ይህ ድል የመጣው እንደ አውሮፓውያን አቆጣጠር
በ2025 በወጣቶች የተመራውና የጄኔሬሽን ዜድ አብዮት በተባለው መጠነ ሰፊ ተቃውሞ የቀድሞ መንግስት ከወደቀ በኋላ ነው። ባሌንድራ በወቅቱ የካትማንዱ ከንቲባ ሆኖ ያሳየው የአሰራር ለውጥና ለወጣቶች የነበረው ቅርበት ይህንን እድል እንዲያገኝ ረድቶታል። ባሌንድራ ሻ በበዓሉ ላይ ህገ መንግስቱን ለማክበርና ግዴታውን በታማኝነት ለመወጣት ቃል ገብቷል። የሱ መመረጥ በቀድሞ ትውልድና በወግ አጥባቂዎቹ ፖለቲከኞች የበላይነት የነበረው የኔፓል ፖለቲካ ውስጥ ትልቅ ለውጥ ተደርጎ ተወስዷል። ወጣቶች በፖለቲካ ውስጥ የበላይነት የመጡበትና የተለየ ዘመናዊ አስተሳሰብ ያላቸው መሪዎች የስልጣን እርከን የመጡበት አዲስ ምዕራፍ እንደሆነም ተገልጿል። ሃንዳላ የተሰኘው የኢራን ደጋፊ የሃከሮች ቡድን የፌዴራል ምርመራ ቢሮ ወይም የኤፍቢአይ ዳይሬክተር የሆኑትን የካሽ ፖልቴልን የግል የኢሜል አካውንት መጥለፉን አስታውቋል። የኢራን ደጋፊ ነው የሚባለው ሃላንድ የተሰኘው የሃከሮች ቡድን የኤፍቢአይ ዳይሬክተር ካሽ ፓቴልን የግል የጂሜል አካውንት ሰብሮ በመግባት ከ300 በላይ ኢሜሎችንና የግል ፎቶግራፎችን መውሰዱን ገልጿል። ቡድኑ የዳይሬክተሩን የግል ፎቶዎችና የስራ ልምድ ጨምሮ የተለያዩ መረጃዎችን በማህበራዊ ሚዲያ ላይ እያሰራጨ ይገኛል። ይህን ተከትሎ የአሜሪካው የውጭ ጉዳይ ሚኒስቴር በአስቸኳይ መግለጫ አውጥቷል። ስለ ሃከሮቹ ማንነት ወይም ያሉበትን ሁኔታ ለሚጠቁም ግለሰብ እስከ $10 ሚሊዮን የሚደርስ ከፍተኛ የገንዘብ ሽልማት እንደሚሰጥ አስታውቋል። ይህም ጥቃቱ በአሜሪካ ከፍተኛ የደህንነት ተቋማት ላይ የፈጠረውን መደናገጥ ያሳያል ተብሏል። በሌላ በኩል ኤፍቢአይ በሰጠው ምላሽ የተሰረቁት መረጃዎች የቆዩ መሆናቸውና ምንም አይነት የመንግስት ሚስጥር እንዳልተጋለጠ ለማስተባበል ሞክሯል። ሆኖም ግን የደህንነት ባለሙያዎች የከፍተኛ ተቋም መሪ የግል አካውንት በዚህ ደረጃ መደፈር ትልቅ የደህንነት ክፍተት መሆኑን ገልጸዋል። ይህ ክስተት ሁለቱ ሀገራት መካከል ያለውን የሳይበር ጦርነት ይበልጥ አባብሶታል። ኢራን የአሜሪካ ወታደሮችን የሚያስተናግዱ ሆቴሎች ላይ ጥቃት ሰነዝራለሁ ስትል በይፋ አስጠነቀቀች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት መግለጫ በመካከለኛው ምስራቅና በአካባቢው የሚገኙ ሆቴሎች የአሜሪካ ወታደሮችን ማስተናገድ በአስቸኳይ እንዲያቆሙ አሳስበዋል። እንደ ሚኒስትሩ ገለጻ አሜሪካ ወታደሮቿን ከወታደራዊ ካምፖች በማውጣት በሲቪል ሆቴሎችና ቢሮዎች ውስጥ እያሳረፈች ነው። ይህ ድርጊት ደግሞ የባህረ ሰላጤው ሀገራት ዜጎችን እንደ የሰው ጋሻ መጠቀም ነው ሲሉ ከሰዋል። እንደ ፋርስ ዜና ወኪል ዘገባ ከሆነ የኢራን ማስጠንቀቂያ በዝርዝሩ የተለያዩ ሀገራትን ይመለከታል። ባህሬን፣ የተባበሩት አረብ ኤምሬትስ፣ ሶሪያና ጎረቤታችን ጅቡቲ ናቸው። ኢራን እነዚህ ሆቴሎችና ተቋማት በዝርዝር መለየቷን የገለጸች ሲሆን ወታደሮቹን ማስተናገድ የማይቆም ከሆነ ተቋማቱ ህጋዊ የመከላከያ ኢላማ ተደርገው ጥቃት እንደሚሰነዘርባቸው አስታውቃለች። ይህ ሁሉን አቀፍና የመጨረሻ የተባለው የኢራን ማስጠንቀቂያ በቀጠናው ያለው ወታደራዊ ውጥረት ይበልጥ አባብሶታል። በተለይ በጅቡቲ የሚገኙ የንግድ ተቋማትና ሆቴሎች ላይ ሊያሳርፍ የሚችለው ተጽዕኖ ከፍተኛ ስጋት ፈጥሯል። የተከበራችሁ የፈጠነ ሚዲያ ቤተሰቦች አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ፈጠነ ሚዲያ ቻናልን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑን። በያላችሁበት መልካም ጊዜ ተመኘን። ጤና ይስጥልን።